ለልጅ ለሕክምና የሚሆን ገንዘብ ነው። ደህና ነህ? ወይ ልጄ ወይ ርፍ አድርገኸኛል ልጄ። ምንም ችግር የለም። በጣም ታንኪዩ። እግዚአብሔር ይባርክ። ምን ላድርግ? በእውነት የኢትዮጵያ ሕዝብ ሁሉ ደረሰልኝ አንተ በቀደድከው መንገድ። እንግዲህ ሌላው ቀርቶ እንኳን ሳጥን መገልጬ እንኳን ይዤ የሚሄድበት ትራንስፖርት እንኳን ብትሞቱ እንኳን ይዤ የሚሄድበት እንኳን የለኝም። አሁን ግን እንዴት ናት ልጅ? ደህና ናት? አሁን ደህና ነች፣ እግዚአብሔር ይመስገን ደህና ነች። እናቴ የልጅህን ታሪክ የሰማ የልጅህን ጉዳት የሰማ የአንተን እንባ ያዩ ሰዎች ብዙ ኢትዮጵያውያን ብዙ ኤርትራውያን በአንተ በልጅህ ምክንያት በጣም ያዘኑ የተከዙ የአቅማቸውንም ድጋፍ ያደረጉ ሰዎች አሉ። ዛሬ ለልጅ ለሕክምና የሚሆን ገንዘብ ይዤልህ ነው የመጣሁት። ደቡብ አፍሪካ የሚኖሩ ሞቃፓን እግር ኳስ ስፖርተኞች ቡድን ለልጅ ለሕክምና የሚሆን 110 ሺህ ብር ልኮልሃለሁ። 100 ሺህ ብር ይኸው 110 ሺህ ብር። ስማቸው እንዲጠቀስ ያልፈለጉ ወገኖች 40 ሺህ ብር ልኮልሃለሁ። ዱባይ ሀገር የሚኖሩ የታክሲ ሾፌሮች 18 ሺህ ብር። ኢየሩሳሌም የምትባል እህታችን 10 ሺህ ብር። ደራርቱ የምትባል እህታችን 10 ሺህ። ማርታ የምትባል እህታችን 6240 ብር። መንግስቱ የሚባል ወንድማችን 6000። ማክ የምትባል እህታችን 5000 ብር። ለልጅ ለሕክምና የሚሆን ገንዘብ ነው። መርቃቸው። በአንተ ምክንያት ይሄን ሁሉ ሆኗልና በመጀመሪያ አንተን ነው የማመሰግነው። አመሰግናለሁ። እናንተንና የእናንተ የሆነውን ሁሉ እግዚአብሔር ከእንደዚህ አይነት አደጋ ይጠብቅ። አሜን። እግዚአብሔር ይባርካችሁ። አሜን። የተባበሩትን ሁሉ እግዚአብሔር ይባርካችሁ። ተባረኩልኝ። እጅግ በጣም ተደስቻለሁ። በጣም ታንኪዩ። አንተ አባታችን ወንድማችን ነህ። ልጅህም ደግሞ የአንተ ልጅ ብቻ አይደለችም፣ የኛ እህታችን ነች። ፈጽሞ ይማራት። አንድ ነገር ግን ቃል እገባለሁ፣ ልጅህ ፈጣሪ ረድቷት ተሽሏት በእግሯ ቆማ እስከምትሄድ ድረስ አቅሜ በሚችለው ሁሉ ከጎኔ ለመሆን ቃል እገባለሁ። የኔ አባት በጣም ነው። እግዚአብሔር ይባርካት። እኔ አባት በጣም እወድሃለሁ። ሙሉ ጤናዋን ለልጁ ይመልስልህ። አሜን አሜን። ሰላሙን ያብዛልህ። እንገናኛለን። ሰላሙን እንዴ። መልካም ጊዜ ይሁንልህ። እሺ የኔ አባት። እሺ ደህና ነው? ሰላም ነው? እግዚአብሔር ይመስገን። እንጨቱ የሚሸጥ ነው? አዎ። ስንት ብር ነው? 400 ብር። እሺ ያወርዱታ ላግዞት። መጨረሻ 400 ብር ነው የሚሸጠው? አዎ። ገብርኤል ምን ይቸግሮታል? እኔ ሌላ ነገር ምን ላግዞት? ነገር አለ፣ ሁሉ ነገር አይሞላም። እድር አለ፣ ቤት ኪራይ አለ፣ ሁሉን አለ። በቃ እንደርሶ ያሉ እናቶችን ለመርዳት በዚህ ሳምንት ውስጥ ቲክቶክ ላይ አንድ ማስታወቂያ ሰርቼ ያገኘሁት ገንዘብ አለ። ከዛ ገንዘብ ልስጦት እኔ። እሺ እኔ እናት ከመኪና ውስጥ ልቀበል ገንዘቡን። እሺ እሺ። ማማ እኔን 10 ሺህ ብር ያዙ፣ ይሄኛውንም ጨምሮ ያዙ። ኧረ ምን ትልም እማይ ቲክቶክ ላይ ከማስታወቂያ ያገኘሁት ገንዘብ ነው። የኔ ቲክቶክ ገጽ ደግሞ የኔ ብቻ አይደለም፣ ሁሉም ኢትዮጵያዊ በአንድነት ሆነን በጎ ስራ የምንሰራበት ገጽ ነው። ስለዚህ እኔም ብቻ ሳይሆን የሚመርቁት የኢትዮጵያን ሕዝብ ነው። እማማ የኢትዮጵያን ሕዝብ የሚመርቁ ሕዝቡ አይሩስ ይሰማሙ። አሜን። እንዳው ብሩ አይጥፉ። አሜን። አልጋ ቁጭ ብሎ እንዳው ብር አገንቱ። አሜን። እድምቼ እንዳው የኔ እድሞ በላይ ነው ወሰዱ። አሜን። አጋሪ ሁሉ ሰላም። አሜን አሜን። እኔ እናት ደስ አለዎት? ሰላም ነው ወንድሜ? እንዴት ነው? ሰላም ነው? ፈጣሪ ይመስገን። ይሄን ስራ መስራት ከጀመርክ ምን ያህል ጊዜ ይሆናል? ወደ 7-8 ዓመት ይሆናል። የተሻለ ገቢ ሊያገኝ ይችላል ብለህ የምታስበው ሌላ ስራ ይኖራል? የሆነ ሀያጋሪ ነገር እያሰብኩ ነው። መልካም ስራ ጊዜ እንደሆነ ልመኛለሁ። አመሰግናለሁ። እሺ እኔ አባት አመሰግናለሁ። ካስታወስከኝ የዛሬ ሳምንት አካባቢ ከተማ ውስጥ ስራ ስሰራ ተገናኝተን ነበር። ለስራ ያለን ፍላጎት፣ ጥረት፣ ድካምህን በመረዳት ደቡብ አፍሪካ ያሉ ወንድሞች እንዲሁም አረብ ሀገር ላይ ያሉ እህቶች እኔም የአቅሜን ድጋፍ በማድረግ እዚህ መኪና ላይ የተጫነው ዕቃ በአጠቃላይ ለአንተ ይዘን የመጣነው ስጦታ ነው። አያዎች አለ
አልጋ አለ። እሺ። ሁለት አያጋሪ አለ። በቆሎ በሸራ አለ። እሺ። ከፍታ አለ። ደስ አለ። በጣም ደስ ይላል። እሰይ የኔ አባት እግዚአብሔር ይጠብቅ። አሜን አባት። አንደኛውን ጋሪ አንተ የምትሰራበት፣ ሁለተኛውን ጋሪ ደግሞ ለክራይ ሰጥተህ ከክራይ ላይ የምታገኘውን ገቢ እንድትጠቀምበት ነው። የወተት ላምም ይዘን መተናል። ጌታ ይጠብቃችሁ። አሜን። እግዚአብሔር ያለበት ቦታ ጥላ ይሁንላችሁ። አሜን። እግዚአብሔር አንተ የጠየቀን ነገር እግዚአብሔር ያድርግልህ። አሜን። የኔ አባት በርታ፣ ፈጣሪ ይርዳህ። መልካም ጊዜ፣ መልካም ቆይታ ይሁንልህ የኔ አባት። ሰላም ሁንልኝ የኔ አባት። እሺ ikkada yaadagaa tawu midanena ka xoossay anjjo. hagaappe sinttan kane ashoynne shemppoy waattan de'ishin xoossay I gatto. እኔ እናት አንዴ ልናግዞት ፈልገን ነበር። ማናገር ይቻላል? ታናግረኛለህ፣ ታግዘኛለህ፣ ንገረኛ። አንዴ ዋውን ቢያወርዱ አንቺ ዋውን አድርሼ ነው የምመልሰው። ገና ብዙ ጃኒካ ስላለኝ መሄድበት ስላለኝ በጊዜ መጨረስ ስላለብኝ ውሃውን ወዴት እየወሰዱ? ውሃ ለሰው ነው ማለት ለሰው ነው ውሃ የምቀዳው። ሰው ቤት እየወሰዱ? አዎ። ከዛ በወር ሳንቲም ይሰጡኛል። ገብቶሃል? ከልመና ይሻላል ብዬ በዚህ ነው የምተዳደረው። በዛች ብር ነው የምተዳደረው። እግዚአብሔር የተመሰገነ። ይሄም ጤና ቢኖር ነው። እውነት ነው። ጤና ባይኖር ይሄም አይደረግም። ተመስገን አምላኬ፣ አንተ ታውቃለህ ጉልበቴን አደራ እያልኩት እኖራለሁ። እኔ ማስተር አብነት እባላለሁ። ይህንን ብር እየያዙና ደቡብ አፍሪካ የፒትስበርግ ሙሉ ወንጌል ቤተክርስቲያን በጎ አድራጎት ማህበር ወገኖች የላኩት ስጦታ ነው። አሁን ይህን ለእኔ ማሰጠኝ አላስበው መድኃኔዓለም ነው የሰጠኝ። ዛሬ ጠዋት እንደወጣ ወደ ቤት አልገባሁም። ያ ጃኒካዬ እንደተቀመጠ ነው። አሁን ያን ሁሉ ጀርካን አሁን አስገባለሁ። ገና ሰው ቤት የሚወስዱ ነው። አዎ የኔ እናት ብዙ አላስቆመም።
እንግዲህ እንደምታዩት ማስተር አብነት ቅልብ ብቻ አይገልጸውም። በጣም ቅልብ ሰው ነው የምር። የእሱን ልቦና የእሱን እንደው ርቡን ሱሶውን ባገኙ በጣም ደስ ይለኛል። ፊቴ በጣም ድካም ይታያል። ፊቴ ላይ በጣም ድክሞኛ ከሚባለው በላይ ጠዋት የወጣሁ ገና እያረፍኩ ነው ማለት ነው። እና ትንሽ ደከም ብሎኛል። ፊቴ ለራሱ በጣም ጥዟል። እና ማስተር አብነት በጣም ቅልብ ነው። እኔ በጣም ነው እንጃ ላይ ቪዲዮውን በፊት ሳየው በጣም ስሜታዊ ሆኜ ነበር ያየሁት ማለት ነው። አሁን ስለእንትን ስላልኩ ነው እንጂ እና ማስተር አብነትን እኔ እርቦውን ሱሶውን እንዲሁም እንደዚህ አይነት ነገሮችን በጣም የሚያስደስተኝ ማድረግ የምፈልገው ከዚህ ምድር ላይ ስኖር ማድረግ የምፈልገው አንዱ ነገር እንደዚህ የተቸገሩ ሰዎችን መርዳት ነው። ለአንቺ ሲያካፋ ለእነሱ አይዘንብም ወይ እንዳትሉኝ፣ እንደዛ ነው የሚባል ተረት አለ አይደል? እንደዛ እንዳትሉኝ እንጂ እኔ እንደዚህ አይነት ነገሮችን ውስጤ ነው ብረዳ ባስደስት ከሚቻለው በላይ ባረግ በጣም ደስ ይለኛል ማለት ነው። አላህ ይስጠን ለሁላችንም። የቤቶቻችን የምንረዳ አላህ አድርገን ሲሆን ሁሉንም ሰው አላህ እኩል ያድርገው። እሱ እኩል አድርጎ ፈጥሮን የላማቱ ሰጥቶ በሌላውም ነገር አላህ እኩል ያድርገው ማለት ነው። ማስተር አብነት ቃል የለኝም። ምርጥ ሰው ያው ታውቁታላችሁ። እሱም ታሞ ነበረ። አሁን ላይ ታክሟል፣ ድኗል። ወደ ስራውም ተመልሷል፣ የታወቀ ነው። እና ብቻ ቅልብ ለራስ ነው፣ ቅንነት ለራስ ነው። እና በጣም ቅልብ ነው ያለው። ኒንጃውን ላይ ላዚም እኛን እነዚህ አረቦች እኛን ለማየት ለመንካት የሚጸየፉን ያክል እሱ ግን ምርጥ ሰው ነው። በቃ ሰው በመሆኑ ብቻ የሰው ልጅ ለማዘንም ሆነ ለማስደሰትም ሰው መሆን በቂ ነው እላችኋለሁ ውዶቼ። የእሱን እርቦውን ሲሶውን አላህ ለኛ የሚደለን እሱንም አላህ ይጨምርለት፣ ከዚህም በላይ አላህ ያርግለት ማለት ነው። እና ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብሮታቱን። ሰብስክራይብም ከ320 አልንቀሳቀስም ብሏል፣ ባለበት ቁሟል። እኔም ቪዲዮ እየጫንኩበት አይደለም። ቪዲዮ ላስደስታችሁ ምንም ባትጠቀሙበትም አንድ ላይክ ለኛ ዋጋ ስላለው አበረታቱ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ ኮሜንት አስተያየት ስጡኝ እና ውዶቼ በተረፈ ባላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሆኖልኝ እወዳችኋለሁ።